ተራ እረኛ ወላጅ አልባ ሕፃን ልጅ ነበርኩ። እንዴት አድርጎ ነው ዓለምን እንደዚህ በዚህ ደረጃ ኢንፍሉዌንስ ያደረገው? በታሪክ ውስጥ በዓለም አቀፍ ደረጃ አሁንም ድረስ ተጽዕኖ ያልደበዘዘ መሪዎችን የሚያስደምም የአመራር ጥበብ የማን እንደሆነ ያውቃሉ? ለምን ነው እንኳን ያደረሰ ያልከኝ? አሪፍ ነው ምንም አይልም። ለምን ነው እንኳን ያደረሰ ያልከው? መን አዋ ሙህደሰን ፈለይሰ ሚና አዲስን ነገር ያመጣ አቶ ገዱ አንዳርጋቸው ምንድነው የሰማነው? ምንድነው በርሶ በኩል ለዚህ ጉዳይ የሚሰጡት አስተያየት? መሳይ በጣም አመሰግናለሁ። ይህንን ጉዳይ በተመለከተ ብዙ ማለት አልፈልግም። ነገር ግን እዚህ ሀገር ከመጣሁኝ ዞሮ የዚህ ሀገር ኑሮ የሚፈልገው ለዚህ ሀገር ለመኖር መስራት አለብህ። እኔም እንደዛ ነው እያደረግኩ ያለሁት። እግዚአብሔር ይመስገን ፓርኪንግ እየሰራውን በኩራት ደስተኛ ነኝ። ማሰብ ያለባችሁ መጨነቅ ያለባችሁ አጀንዳም መሆን ካለበት ወጥቶ መግባት ላቃተው የኢትዮጵያ ሕዝብ እጅግ በጣም ለተሰቃየው ለእናንተ ለኢትዮጵያ ሕዝቦች አስቡ እንጂ በዚህ ሰዓት ለኔ መጨነቅ የለባችሁም። ያመር ጤነኛ ነው። ሰሞኑን እንደው ከአእምሮ ባሻገር ሌላው የጤንነት ሁኔታው ምን ይመስላል? አብይ ባለኝ መረጃ ታሟል። ክቡር አቶ ገዱ አሁን እኛ ጋር የሉም፣ ግን ክር አላቸው፣ ህሊና አላቸው። ያኔ የውጭ ጉዳይ ሚኒስትር ነበሩ። ኮርተናል። እግዚአብሔርን በጣም ነው ደስ ያለኝ። ህዝብን ዘርፎ ባለሀብት መሆን ይቻላል። ይኸውላችሁ ተራ እረኛ ወላጅ አልባ ሕፃን ልጅ ነበርኩ። እንዴት አድርጎ ነው ዓለምን እንደዚህ በዚህ ደረጃ ኢንፍሉዌንስ ያደረገው? አዎ ማውራ ስለ ነብዩ መሐመድ ነው። አዎ ይኸውላችሁ ከእስልምና ውጪ ያለን ሰዎች የነብዩ መሐመድ ታሪክን ማወቅ አለብን ብዬ አምናለሁ። ለማወቅ ቁጭ ብለህ ምንድነው ሁሌ ከዚህ ፊት የተነገረን ሰርዘና በንጹህ ልቦና በአዲስ ልብ በሚሉ ምንድነው ማን ነው ነብዩ መሐመድ የሚለውን አብረን እስቲ ከታሪክ አንፃር ዛሬ መውሊድ አይደለ? የዛሬ 1456 ዓመት በመካ መንደሮች ውስጥ ነው የተወለደው። አባቱ ገና በልጅነቱ ነው፣ ገና ከመረገዙ ነው የሞተው። እናቱም አልቆየችም፣ ትንሽ እንዳሳደገችው ነው የሞተችው። ታዲያ አያቱ ጋር ይደግ ተብሎ አያቱ እስከ 8 ምናምን ዓመቱ ቢያሳደጉትም አያቱ ሞቱ። ይታይ እንግዲህ ይሄ ልጅ የሚያሳልፈውን ስንት ሰው አጣ፣ ስንት ያሳደጉትን አጣ። አያቱም አልቆየም ሞተ። ከዛ ወደ አጎቱ አቡ ታሊብ ወደ ተባለው ወደ ክላኑ ወይም ደግሞ ወደ ጎሳው መሪ ወደ ነበረው አጎቱ ጋር ሄዶ ነው ያደገው። ዘመድ ቤት ማደግ እንግዲህ እረኛ ሆኖ ምን ሆኖ ነው ያደገው። ነገር ግን ከልጅነቱ ጀምሮ እውነተኛ ይላችሁ አስምሩልኝ እሺ ሂዝ ቬሪ ትረስትወርዚ ቅጽል ስሙ ራሱ እውነተኛ ምናምን ነው። እውነት ምናምን ነው የሚሉት። በቃ እውነተኛ ሰው ይሄ ማያዋሽ ሰው ገብቷቸው አላመላችሁ። የተከበረ ሰው ገና በወጣት በ21 ዓመቱ ትልቅ እንትን የሚሰጠው ክብር የሚሰጠው ልጅ፣ ታማኙ አይናፋሩ ደግሞ ጥሩ ተናጋሪው ልጅ የነበረ በጣም ጸዴ የሚባል ስርዓት ያለው የሚባል ልጅ ነው። ታዲያ ከድጄ የተባለች ሴት ባሏ የሞተባት ሀብታም ሴት ተለቅ ያለች በእድሜ ተለቅ ያለች ሴት እሱን ነብዩ መሐመድን በእውነተኝነቱ ምክንያት ለስራ ለካራቫን ትሪት ተቀጥረውና ያው ይግባባሉ ማለት ነው። ከዶ ጋር በጣም ከዶ ምርጥ ሚስት ነች ማለት ነው። ከዛ በኋላ 25 ዓመት በትዳር ቆይቷልና ከዶ በጣም ጸዴ ሚስት ማለት ነው። በቃ ሰፖርት ታደርገዋለች፣ ታምንበታለች። ብቻ ነብዩ መሐመድ ወደ 35 ዓመቱ አካባቢ ላይ አንዳንድ ምልክቶችን ያይጀምራል። በተለይም ደግሞ ለብቻው በኬቭ ውስጥ የኬቭ ስም ምን ነበር በእናታችሁ? ብቻ ኬቭ ውስጥ በዋሻ ውስጥ ማለት ነው ከራሱ ጋር በሚነጋገርበት ሰዓት ላይ አንዳንድ እንትሎችን ያዳምጥ ጀመር። ለራሱም ግልጽ አልነበሩለትም። ነገር ግን ከጊዜ ወደ ጊዜ ቅዱስ ገብርኤል ወይም ደግሞ ጅብሪል ተብሎ ይታመናል፣ ተገልጾለታል። አንድ ሃይማኖት አላህን ብቻ መከተል እንዳለባቸው ለህዝቡ ለመካ ህዝብ እንዲናገር ወጥቶ ይነገረዋል ማለት ነው። በመካ መንደሮች ውስጥ ይናገር ኢቫንጀሊ ይሰብክ ነበረ። አላህ ነው አንድ እያለ ማለት ነው። ታዲያ ይህ ነገር ብዙዎች ብስጭትን ጥልን ንክሻን ጥርስን አመጣበት። በተለይ ደግሞ የወላችሁ ካባ የተባለው ነገር ካባ የወላችሁ ከነቢዩ መሐመድ በፊትም የነበረ ነገር ነው። እሺ ሃይማኖት ትልቅ ሃይማኖታዊ ነገር ነው። በእስልምና እስካሁን በሃይማኖታዊ ክብር የሚሰጠው ከዛ በፊትም በፔጋኖችም ጭምር ማለት ነው ትልቅ ቦታ የሚሰጠው ከየቦታው ከዛ አካባቢ ከአረብ ከብዙ ቦታዎች ላይ እየተመጣ ሃይማኖታዊ ሴሬሞኒ የሚደረግበት ትልቅ የገቢ ምንጭ ነው ለብዙዎች። ታዲያ ይህንን ሃይማኖታቸው መታባቸው ማለት ጉዳቸው ነው። ስለዚህ አንድ አምላክ አንተ ዝም በል አረባ አከባክ ነው በቃ ማለት ትልቅ ክብደት ነው ለነሱ። አንድ ሃይማኖት ነው የሚሰብከው ሰው አንድ አላህ ነው ያለው እያለ ይቀጣቀጣቸው ጀመር ማለት ነው። ታዲያ ነብዩ መሐመድ በድሃው ማህበረሰብ ዘንድ ተወዳጅ ነው። ሲጀመር እሱ የድህነት ጊዜ ስላሳለፈ የድሃ ሳይኮሎጂና ከድሃ ጋር መኖርን በደንብ ይረዳል ብዬ አምናለሁ። ድህነትን ያውቋል ብዬ አምናለሁ። ለዛም ይመስለኛል ለድሃዎች ያለው ይሄ
እንትሉም በቃ ጥሩ ነበረ ከዳዎች ጋር ያለው ግንኙነትና ባሪያዎች ጭምር ሚስቶች እንጂ ዝቅ ያለው ማህበረሰብ ከፍ ያለውም ቢሆን አንዳንዱ ምናምን በሚስጥር ነብዩ መሐመድን ወይም ደግሞ የነብዩ መሐመድን መልእክት ማመን መቀበል ጀመረ ማለት ነው። አንደኛው ማለት ነው ከእንትላኑ ኢትዮጵያዊ ማነው አምጥልኛ ቢላል ማለት ነው። ጭራሽ ድንጋይ ተጭኖበት አንተ የምን አንድ አምላክ ነው የተባለ አንድ አምላክ ነው አምላክ አንድ ነው አላህ ነው እሱም እያለ እየተናገረ ግን ነብዩ መሐመድን ለምን አይነኩትም? ሌሎቹን ትገደላለህ ብላ ታዲያ ነብዩ መሐመድ የማይነኩበት ምክንያት ምንድነው መሰለክ? አቡ ታሊብ ነው። አቡ ታሊብ አጎቱ ማለት ነው። አጎቱ የክላኑ ገዢ ሲሆን ፕሮቴክሽን ለአንድ የክላን ገዢ ፕሮቴክሽን ወይም ደግሞ ጥበቃ ለአንተ ከሰጠክ ማንም አንተ መንካት አይችልም ከክላኑ ጋር ወይም ደግሞ ከነገዱ ጋር እንደተጣላ ስለሚፈጠር ታዲያ ነብዩ መሐመድ በውስጥ የተደበቁ መካ ውስጥ ከተማዎች ውስጥ የተደበቁ ምናምን ትምህርቱን መልእክቱን ያስተላልፋል ማለት ነው። ያው መልእክቱን እንዳልኳችሁ ከዛ በኋላ ነው የተጻፉ ቁርአን ሆኖ የወጣው ማለት ነው። ቁርአን ተብሎ የተጻፈው ነብዩ መሐመድ ከፈጣሪ ተነገረኝ ያለውን ከዛም በአፉ የተናገረው ሌሎች እየመዘገቡ እየጻፉ በብዙ በ20 ምናምን ዓመት ውስጥ ተጽፎ ቁርአን ሆኖ የአላህ መልእክት ተብሎ እየተጻፈውና ለእስልምና ሃይማኖት መመሪያ የሆነው አቡ ታሊብም አልቆየም ሞተ። አቡ ታሊብ ሲሞት ነብዩ መሐመድ ፕሮቴክት የሚያደርገው የለም። በሌሎችም ሰርከምስታንሶች መሸሽ ማምለጥ ከሞትም ሙከራዎችም አምልጧል። ብዙ ስድቦች ድብደቦችም ደርሰውበታል። ስለዚህ ማምለጥ ነበረበት። ወዴት ሊሄድ ታዲያ ካላችሁ ከመካ ወደ ኑርዝ ወደምትገኘው የትሪብ ወደ ተባለችው ይሄ ጥሩ ክላኖች ይሄ ትልቅ ፓወርፉል ያልሆኑ ክላኖች የሌሉበት ነገር ግን ነብይ ይሄ እንዴት ነው የተገፉ ሰዎች ታውቃላችሁ እንደሱ አይነት ነገር ናቸውና ከነብዩ መሐመድ ሲመጣላቸው እጃቸውን ዘርግተው የተቀበሉ እሱም አገነናቸው ነው አገነናቸው። ከነብዩም አባትም ሆናቸው የፖለቲካል ሊደርም ጀነራልም እኮ ነው። እኔ እኮ የሚገርመኝ ይኸውላችሁ ፋይናንሻል አድቫይዘሮች የወሰዳቸው ያሻሻላቸው ህጎች አዲም ስለነበረ በቃ ይገባዋል። በቃ እንዴት ልበላችሁ ጂኒስ ነው። እኔ አሁን አልተማረም አያነብም አይጽፍም ተብሎ ነው የሚታመነው በእስልምና ግን በቃ ለኔ ጂኒስ ነው ይቅርታ እና ጀነራልም ነው ፋይናንሻል መሪም ሊደር ነው ኢኮኖሚውን የሚያንቀሳቅሳል ፖለቲካውን የሚያንቀሳቅሳል እንዲሁም ደግሞ በማንኛውም ደግሞ የሃይማኖት አባት ወይ መምህር ወይ ነብያቸው ነው። ታዲያ ከቀን ወደ ቀን ማለት ነው ከድሮ ከተማው ከመካ ወይ የቁራሽ ነገዶች ቁራሽ ይባላሉ የቁራሽ ነገዶች ሰዎች ወደሱ እየፈለሱ ከቀን ወደ ቀን ወደሱ ክላን እየሄዱ ጭራሽ የሱ እንትን እያለ ሲመጣ ይሄ ያላስደሰታቸው እንዲሁም በሌሎች ከቀድሞም በፊት በነበራቸው ግጭቶች ከነብዩ መሐመድ ጋር ብዙ ጦርነቶች ተደርጓል። የመጀመሪያውን አሸንፏል። ከዛ ትንሽ ነው ካሊድ የተባለ ሰው ደግሞ አለ። ካሊድ ያው ታውቁታላችሁ። እሱም ሄዶ ብቻ ብዙ ታሪኮች አሉት። ነብዩ መሐመድ ከጊዜ ወደ ጊዜ ፓወርፉል በኢኮኖሚ በዛ ላይ ደግሞ የሱ ያለበት ቦታ ማለት ነው መዲና አረጋት። ከዛ እኮ የትሪብ እኮ መዲና ተባለች። መጀመሪያ ተሰደው የሄደባት ሀገር መዲና አደገች። ይሄ ለውጥ ብዙዎችን ትላረገ ብዙ የክላንደሪዎች አንድ ያደረገ በእስልምና ውስጥ አንድ ያደረገ የትራይብ ወይም ደግሞ የብሔር የነገድን ሐሳብ እያጠፋ አረቦችን ዩናይትድ አደረገ። ጠላቶቹን ሁሉ ደመሰሰ። እንዲሁም አብዛኞቹ ጠላቶች አክቹሊ እውነቱን ለመናገር ታርቀውት አብሮት ነው የሆኑት። ብዙ ጥሩ የሚባሉ ጎች ከዘመኑ የቀደሙ በዛ ዘመን ላይ ስትመለከቷቸው በጣም ዘመኔ ከዘመኖቹ የቀደሙ ናቸው። አሁን ላይ ሆነ ሰናያቸው አንዳንድ ጎች እንዴት አይባልም። እኔ ሁሉም ሰው በዘመኑ ነው የሚለካው ብዬ አምናለሁና እንደዚህ ህጎችን ያወጣ ትልቅ ሰው ነው። በ62 ዓመቱም ታሞ ነው የሞተው። አስረዘምኩባችሁ ብዬ ነው ያሰጠርኩት እንጂ ታሪኩ በጣም ኢንተረስቲንግ የሆነ በጣም የሚገርም ሰው ነበረና በሃይማኖትም በምንም ጥሩ ትምህርት የነበረው በፖለቲካም ጥሩ ውሳኔዎችን የሚወስን የነበረ ፍትሃዊ ሰው ነበረ፣ እውነተኛ ሰው ነበር ብዬ መመስከር ወዳለሁ። ይመቻችሁ። በታሪክ ውስጥ በዓለም አቀፍ ደረጃ አሁንም ድረስ ተጽዕኖ ያልደበዘዘ መሪዎችን የሚያስደምም የአመራር ጥበብ የማን እንደሆነ ያውቃሉ? የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የአመራር ራዕይ መነሻ በአላህ ሱብሓነሁ ወተዓላ ቃል እንደተገለጸው ለዓለማት እዝነት መሆን ነበር። ህዝባቸውን ከድንቁርናና ከበደል ጨለማ ወደ እውነትና የፍትህ ብርሃን አሸጋግረዋል። በፍትህ ረገድ የምወዳት ልጅ ፋጢማ እንኳን ብትሰርቅ ህጉን ከማስከበር ወደ ኋላ አልልም በማለት የህግ የበላይነትን በተግባር አረጋግጠዋል። ሴት ልጅን በህይወት የመቅበር አረመኔያዊ ልማድ በነበረበት በዚያን ዘመን የሴቶችን የመኖር የሀብትና የክብር መብት በማስከበር ለህፃናት አፍቃሪ፣ ለሁሉም እኩልነትን ያሰፈኑ መሪ ነበሩ። በስራና በኢባዳ ራሳቸው አርአያ ሆነው መርተዋል። በመካ የስቃይ ዘመንና በኸንደቅ ዘመቻ ችግሮች በበዙበት ወቅት ለተከታዮቻቸው ትልቅ ተስፋን ያበስሩ ነበር።
ከታላቅ መሪነታቸው ጎን ለጎን አፍቃሪ ባልና አርአያ አባት ነበሩ። ዛሬም በርካታ የዓለም መሪዎች ይህንን ድንቅ የአመራር ሞዴል ለስኬት ሲጠቀሙበት ይታያል። ይህንን የአመራር ጥበብ ቪዲዮ ላይክ እና ሼር በማድረግ ለወንድም እህቶ ያካፍሉ። የኢቢሲ.ስትሪምን የማህበራዊ ገጾች ፎሎ ያደርጉ። ለምን ነው እንኳን ያደረሰ ያልከው? አሪፍ ነው፣ ምንም አይልም። ለምን ነው እንኳን ያደረሰ ያልከው? ለመውሊዱ ነው፣ ለነብዩ ውልደት። በጣም ጥሩ። ነብዩ ሰለላሁ ዐለይሂ ወሰለም መቼ እንደተወለዱ ታውቃለህ? በረቢዑል አወል 12 ማስረጃ እስኪ ከፈተለው አንዴ ትልቁ ላይ ና ረቢዑል አወል 12ኛው ቀን እንደተወለዱ ከፈቷት አንዴ ማስረጃዋን 12ኛው ረቢዑል አወል ላይ እንደተወለዱ ወላሂ በጣም አዝናለሁ። ለአሁኑ ማስረጃ የለኝም። እሺ ይኸውልህ ወንድም፣ እሺ ይሄንን መውሊድ ነብዩ ሰለላሁ ዐለይሂ ወሰለም ያውቁት ነበር? አዎ፣ ይሄንን ረቢዑል አወል 12ኛው ቀን ላይ የሚከበረውን መውሊድ ነብዩ ሰለላሁ ዐለይሂ ወሰለም ያውቁት ነበር ወይስ አያውቁትም? ያውቁት ነበር አያውቁትም ነበር? ይሄንን በዓል ነብዩ ሰለላሁ ዐለይሂ ወሰለም ሰምተኛል? ነብዩ ሰለላሁ ዐለይሂ ወሰለም ዛሬ የምታከብሩትን በዓል ረቢዑል አወል 12ኛው ቀን ላይ የእርሳቸውን ልደት አስመልክቶ የምታከብሩትን በዓል ያውቁት ነበር ወይንስ አያውቁትም ነበር? ጀምስ እሺ፣ ሰኞ ቀን ይጾሙ ነበር ነብዩ ሰለላሁ ዐለይሂ ወሰለም። ሰኞን ረቢዑል አወል 12ኛው ቀን ላይ የሚከበረውን የመውሊድ በዓል ነብዩ ሰለላሁ ዐለይሂ ወሰለም የሚጾሙት አንዴ ስለተወለዱበት ነው። ጀምስ ረቢዑል አወል 12ኛው ቀን ላይ የሚከበረውን የመውሊድ በዓል ነብዩ ሰለላሁ ዐለይሂ ወሰለም ያውቁት ነበር ወይስ አያውቁት? ጀምስ ሚወታን አንሳ እንጂ ጀምስ አለ። እሺ ይሄን በዓል ነብዩ ሰለላሁ ዐለይሂ ወሰለም ረቢዑል አወል 12ኛው ቀን ላይ የሚከበረው የመውሊድ በዓል ያውቁት ነበር አያውቁትም? ይሄ እኮ ቢድዓ ነገር ነው ማለት ቢድዓ ደህና ሆኖ ቢድዓ ጥሩ ቢድዓ ነው። ይሄ እነሱ ተክብሯል አሉንም፣ ግን ጥሩ ቢድዓ ነው። ጥሩ ቢድዓ የሚባል ነገር እንደሌለ ኢማሙ ማሊክ ይናገራሉ። ኢማሙ ማሊክን ትቀበላቸዋለህ? ምን አሉ ሲናገሩ እርሳቸው መን ኢብተደዐ ፊል ኢስላም ቢድዐተን የራሃ ሐሰና ፈቀድ ዘዐመ አነ ሙሐመደን ኻነ ሪሳላ አሉ። ገብተዋል ወይንስ ንገረህ? አሁን ምሳሌ ሁለተኛ ዛን ጁማ ቀን የለም ነበር። አዲስ ቢድዓ ነው ያነ። አሁን ምን እንዳልኩ ያነ ጥሩ ቢድዓ ነው። ምሳሌ አሁን ምን እንዳልኩ ገብቶሃል? ቃለ الإمام مالك رحمه الله تعالى من ابتدع في الإسلام بدعة يراها حسنة فقد زعم أن محمدا خان الرسالة. ወላሂ ምን እንዳልኩኝ አያውቁም፣ እርግጠኛ ነው። እሺ ቁርአን መታረክሽ ሆነ ቢድዓ ነው። አሁን ምንድን ነው ያልኩት ታውቃለህ? ጥሩ ቢድዓ ያልከውን እንጨርስ አንዴ፣ ስለ ቁርአን መታረክ እንመጣለን። አሁን ያልኩት ምንድን ነው? ኢማሙ ማሊክ ምን አሉ? ምን ይብተዳ። ለማንኛውም እኔ መውሊድ አክባሪ ነኝ። መውሊድ አክባሪ ነኝ። ለማንኛውም እኮ ነብዩ ሰለላሁ ዐለይሂ ወሰለም ያለው መውሊድ አከብራለሁ። ረሱላህ ሰለላሁ ዐለይሂ ወሰለም አዝናለሁ። ወላሂ አውቁትም የምለው አንተ አንድ አስተምሮ እንደማይቻል እየነገርኩት አታይም? ለማንኛውም እኔ መውሊድ አከብራለሁ ብሎ ገለጻ ሊያደርግ ጀመረ እኮ። ከዚህ በላይ ምን እናደርጋቸው?
አላህ ሙስተዓን አላህ። ይሄ ትውልድ ጠፍቶ ማየት በጣም ያሳዝናል። ወላሂ ላዚም ቆም ብላችሁ አስቡ። ወላሂ ላዚም ቆም ብላችሁ አስቡ። ነዝራለን የነብዩ ሰለላሁ ዐለይሂ ወሰለም ሱና አልበቃችሁም? አዲስ አምልኮ የፈጠራችሁት በእርሳቸው ያላስተማሩትን አምልኮ፣ አዲስ እርሳቸው ያላስተማሩትን የዒባዳ አይነት መፍጠር። ሙሐመድ ረሱሉላህ ማለት ትርጉሙ ገብቷችኋል? ጣዓቱሁ ፊማ አመር ወተስዲቁሁ ፊማ አኽበር ወእጅትናቡ ማ ነሃ ዐንሁ ወዘጀር ወአላ ዩዕበደ አላህ ኢላ ቢማ ሸረዕ ማለት እንደሆነ አልገባቸውም? ፊደል ነው እንደ ሙሐመድ ረሱሉላህ። ሙሐመድ የአላህ መልእክተኛ ናቸው፣ እንወዳቸዋል። መውደድ ማለት ነው ማለት ነው የምትወደውን ሰው ያዘዘውን ትእዛዝ መፈጸም፣ ያላዘዘውን ነገር መቆጠብ ማለት እኮ። የነቢዩ ሰለላሁ ዐለይሂ ወሰለም ሱና መፈጸም ትልቅ የእርሳቸውን የመከተል መገለጫ እንደሆነ ሁሉ እርሳቸው ያልፈጠሩትን አዲስ የአምልኮ ስርዓት ደግሞ መጠንቀቅ ትልቅ እርሳቸውን የመከተል አይነት እንደሆነ አታውቁ? ጣዓቱሁ ፊማ አመር ሙሐመድ ረሱሉላህ ማለት ትርጉም ሙሐመድ የአላህ መልእክተኛ ናቸው ሲል አንድ ሰው 4 ነገሮችን ማሟላት አለበት። ካላሟላ ይሄ ምስክሩ ስህተት ነው፣ አልተሟላም። ጣዓቱሁ ፊማ አመር ማለት እርሱ ያዘዘውን መታዘዝ፣ ያላዘዘውን ትእዛዝ በራስህ አለመፍጠር። ወተስዲቁሁ ፊማ አኽበር እርሳቸው ስላለፈውና ስለሚመጣ የተናገሩትን ሁሉ አምኖ እውነት ነው ብሎ መቀበል። አንዱን እንኳን ከካድክ ስህተት ላይ ትወድቃለህ። ወጅቲናቡ ማ ነሃ ዐንሁ ወዘጀር እርሳቸው የከለከሉትንና ያወገዙትን ነገር ደግሞ መራቅ። ቢድዓን አስጠንቅቀዋል በግልጽ ወኢያኩም ወሙሕደሳቲል ኡሙር ፈኢነ ኩለ ሙሕደሰትን ቢድዓ ወኩለ ቢድዓትን ضላላ ወኩለ ضላለትን ፊናር። አደራችሁን አዲስ መጤ የአምልኮ ስርዓትን ቢድዓን ተጠንቀቁ ብለዋል። ያስጠነቅቁትን ነገር ማትረክ ከሆንክ በትክክል የእርሳቸውን መልእክተኛነት አልመሰከርክም። ወአላ ዩዕበደ አላህ ኢላ ቢማ ሸረዕ እርሳቸው በደነገጉት ድንጋጌ ካልሆነ በስተቀር ደግሞ አላህን ላንገዛ ነው። ስለዚህ አላህን የምንገዛው እርሳቸው ባስቀመጡት ድንጋጌ እንጂ ከራሳችን አይደለም ማለት ነው። እርሳቸው ያላስተማሩትን ያልደነገጉትን አዲስ የአምልኮ ስርዓት መውሊድን በመደንገግ ወደ አላህ እቀራረባለሁ ብሎ ማሰብ ይህ በጣም ከባድ ነገር ነው። አይቻልም። ተጠንቀቁ። አደራ አደራ አደራ። ኩሉ ዒባዳ ለም የተዓበድ ቢሃ ነቢዩ ሰለላሁ ዐለይሂ ወሰለም ወሰሓባ ሪድዋኑላሂ ዐለይሂም ፈሂየ ቢድዓ ፈብተዒዱ ዐንሃ ወፍሩ ሚንሃ ፍራረኩም ሚነል አሰድ ወኢላ ሰተቀዑነ ፊማ ሐዘረ ፊህ ነቢይ ዐለይሂ ሰላቱ ወሰላም ወኢያኩም ወሙሕደሳቲል ኡሙር ፈኢነ ኩለ ሙሕደሰትን ቢድዓ ወኩለ ቢድዓትን ضላላ ወኩለ ضላለትን ፊናር። የሰማነው ምንድነው? በእርሶ በኩል ለዚህ ጉዳይ የሚሰጡት አስተያየት? መሳይ በጣም አመሰግናለሁ። ይህንን ጉዳይ በተመለከተ ብዙ ማለት አልፈልግም። ነገር ግን እኔ እዚህ ሀገር ከመጣሁኝ ዞሮ የዚህ ሀገር ኑሮ የሚፈልገውን ለዚህ ሀገር ለመኖር መስራት አለብህ። እኔም እንደዛ ነው እያደረግኩ ያለሁት። እንግዲህ ሰዎቹ ይህንን ያቀረጹ ሰዎች ምንፈልገው እንደሆነ በእውነቱ አላወቅኩም። ነገር ግን እኔ በዚህ አጋጣሚ መግለጽ የምፈልገው ምንድን ነው፣ እኔ አንድ ግለሰብ ነኝ። እንደ አንድ ግለሰብ በዚህ ሀገር በነፃነት ለጊዜው ያገኘሁትን ስራ እየሰራው ኑሮዬን እየገፋው ነው ያለሁት። እግዚአብሔር ይመስገን። መኖርበት አኗኗሪያም የተሻለ ሁኔታ ላይ ነው ያለሁት። እየሰራው ነው የምኖረው ማለት ነው። ከዛ በተረፈ ግን እኔ የአማራ ወንድሞቼ እህቶቼም ይሁን በጠቅላላ የኢትዮጵያ ሕዝብ መጨነቅ ያለበት እዛ ሀገር ቤት ላለው ሕዝብ ነው። በከፍተኛ ስቃይ ውስጥ ነው ያለው የአማራ ሕዝብ። በየቦታው እየተገደለ እየተፈናቀለ ባህሉን እምነቱን በአግባቡ ኤክሰርሳይዝ እንዳያደርግ ብዙ ነገሮች እየተደረጉ ነው ያሉት። ሰው መጨነቅ ያለበት አጀንዳ ማድረግ ያለበት ያንን ጉዳይ ነው፣ የህዝብ ጉዳይ ነው። ኢትዮጵያውያን አሁን በሰላም ወጥቶ መግባት ወይም ደግሞ ቤት በሰላም አድሮ በነገታው የሚገናኝና የማይገናኝ መሆኑን እርግጠኛ የማይሆንበት ሁኔታ ነው ያለው። የኢትዮጵያ ህዝብ በእጅጉ ሰፈር እያደረገ ማለት እየተሰቃየ ነው ያለ። አጀንዳችን መሆን ያለበት ይህን ህዝብ እንዲያደርገን ነው ከዚህ ስቃይ የምናወጣው የሚል የመተባበር መንፈስ፣ የትግል መንፈስ መጠናከር ነው ያለበት። ከዛ ባለፈ ደግሞ በእውነቱ ለመናገር አሁን ትግል እያደረጉ ያሉ ወገኖች አሉ። እነዚህ ትግል እያደረጉ ያሉትን ወገኖች መደገፍ እና ለውጤት በቅተው እኛም ደግሞ ወደ ሀገራችን በሰላም የምንመለስበትን ሁኔታ እንዲፈጠር ማድረግ ነው ትልቅ ትኩረት ሊሰጠው የሚገባ የሚል እምነት ነው ያለኝ። የኔ ይህን ያህል በእውነቱ ለመናገር ህዝቡ ያለውን አክብሮት የተናገረው እያንዳንዱ ሰው ለአሁን ብቻ ሳይሆን በህይወቴ ውስጥ ትልቅ አክብሮት ለህዝቡ ነበረኝ። አሁንም ይህ አክብሮቴ
የበለጠ እንዲያድግ የበለጠ አክብሮት እንዲኖረኝ አድርጓል። ከዛ በተረፈ ግን ያላቸውን አስተያየት ለሰጡ ፖዚቲቭ የሆነ ገንቢ የሆነ አስተያየት ለሰጡ ወገኖቻችን ሁሉ ከልብ የመነጫ ምስጋና አቀርባለሁ። ዶክተር ገዱ አንዳርጋቸው የውጭ ጉዳይ ሚኒስትር ነበሩ። የአማራ ክልል ፕሬዝዳንት፣ የአብይ አህመድ የደህንነት አማካሪ። ከግል ጥቅም አንጻር ከብዙ ነገሮች አንጻር ስንመለከተው አሁን ካሉት የብልጽግና እታች ያሉት አመራሮች እታች ያሉት ካድሬዎች ከላይ ካሉት አንጻር አይደለም በግሎ ማድረግ የሚገባው ነገር እያለ ነገር ግን ያን ሳያደርጉ ቀርተዋል። ይሄንን ነገር በማድረጉ የሚሰማውት በግሎ ስሜት አለ። ይሄ አሁን የተባለውን ስራ በቪዲዮ ቀርጾ ያወጣው ግለሰብ አለ። ያንን በመስራቱ በነበሩበት የስልጣን እርከን ደረጃ አሁን ይሄንን ስራ ላይ በመገኘቱ የሚሰማው ስሜት አለ። ስደተኛ በመሆኔ የሚሰማኝ ነገር ሊኖር ይችላል። አገርን ያህል ነገር ትተህ ስደተኛ መሆን ዞሮ መጥፎ ነገር ነው። ከዛ በተረፈ ግን እኔ ያኔ የአማራ ክልል ፕሬዚዳንት ሆኜ በፌደራል ደረጃ ሚኒስትር ሆኜ ባገለገልኩበት ዘመን ያ ሮሌ የነበረው ለህዝብ ለሀገር ለጋራ ጉዳዮች መስራት ነው። ህዝብ የተጣለብኝን ኃላፊነት መወጣት ነው። አሁን ደግሞ ከዚህ እየሰራ ያለሁት ለመኖር ነው። ለኔ ለግሌ ነው እየሰራ ያለሁት ማለት ነው። ይሄ እኔ ራሴን ችዬ እዚህ ሀገር ከኢትዮጵያ ወደዚህ ስመጣ የልብስ ሻንጣ ከመያዝ በስተቀር ሌላ ይዤ የመጣውን ነገር የለኝም። አሁን ግን እየኖርኩ ነው። እዚህ ሀገር የሚኖር ሰዎች የሚኖሩትን ኑሮ እየኖርኩ ነው ማለት ነው እየሰራው። ይሄ ስራ ለኔ የቤት ኪራይን ለመክፈል የሚያስፈልጉኝ ሌሎች ቢልስ ማለት የክፍያዎችን ለመክፈል እና ለመኖር ተረጋግቼ እንድኖር እንዳስብ በሚያስችለኝ መንገድ እያገለገለኝ ነው ያለው። እንደውም እኔ ከዚህ ከቆየው የምመኘው ወደ ሀገር ቶሎ መመለስ ነው። ነገር ግን ከዚህ የምቆይ ከሆነ የበለጠ ደግሞ ከዚህም የተሻለ ስራ በአይነትም ደግሞ ሌላ ተጨማሪ የምሰራው ስራ እየሰራው የበለጠ ኑሮዬን እያሻሻሉ መሄድ ነው እና ምንም እንደውም ወደ አሜሪካ እዚህ ሀገር የተለመደ ነገር አለ። ከሲስተሙ ውስጥ እንደዚህ እያልክ ነው ቀስ እያልክ ነው የምትገባው እና እንደውም ሳልቸገር እንትን ሳልል ራሴን በራሴ ለማስተዳደር መቻሌ በእውነቱ ለመናገር ኩራት ነው የሚሰማኝ፣ ክብር ነው የሚሰማኝ። ዶክተር ገዱ አንዳርጋቸው በኢህአዴግም ጊዜ ነበሩ፣ በብልጽግናም ጊዜ ነበሩ። ሀብት ለማግኘት ገንዘብ ለቤተሰብም ለራሱም ለወደፊት ለጡረታም ይሆን ለማትረፍና ለማቆየት እድሉ ነበረ። ያንን ያላደረጉት ግን ለምንድን ነው? ምክንያቱም አንዳንዶች እንኳን አይደለም እርሱ ባሉበት የፌዴራል ከፍተኛ የስልጣን እርከን ላይ ይቅርና የወረዳ ባለስልጣን ሲሆኑ እንዴት ሀብት እናገብሳለን፣ እንዴት የራሳችንን የወደፊት ህይወት እናደላድላለን የሚሉ ባለስልጣናት በሞሉበት እርሶ ያንን ማድረግ ያልቻሉበት እንደው ያንን ነገር እንደው ማወቅ ስለፈለግን ነው። ለምን አላደረጉም? እንግዲህ እንደ ሰው ሊላይ ይችላል። በምልህ ህገወጥ እኮ ነው። ያ እንድታስተዳድር ነው የተሰጠህ እንጂ ለግል ጥቅም ልታውለው አለ ማለት። በዛ የምሰራበት ጊዜ መንግስት ደሞዝ ይከፍለኛል። የሚከፈለኝ እንደሌላው መንግስት ሰራተኛ አለ። ከዛ በተረፈ ህዝብና የሀገርን ገንዘብ መውሰድ ከህግ አኳያም ትክክል አይደለም፣ ከሞራል አኳያም ትክክል አይደለም። እኔ ደጋግሜ እንደማነሳው በኢህአዴግ ውስጥ ስቆይ የሆነ ለውጥ እንዲመጣ በህብረተሰብ ደረጃ በአኗኗር ደረጃ እንዲመጣ የምፈልገው አላማ ነበረኝ፣ የማምንበት ያን አላማ ለማሳካት ነው ስረባረብ የኖርኩት እንጂ የግል ኑሮዬን እንዴት አድርጌ ነው ከፐብሊክ ሪሶርስ ከህዝብ ሀብት ወስጄ ብዬ አስቤውም አላውቅም። ያንን አለማሰቤ ደግሞ አሁን ጤናማ አስተሳሰብ ማለት ይሄ ንጹህ ህሊና እንዲኖረኝ አግዞኛል። አሁን በዚህ የምሰራውን ስራ እንደው ሌላው ሰው የተለያየ ስያሜ ሊሰጠው ይችላል። ለእኔ ክብር ነው የሚሰማኝ። እግዚአብሔር ይመስገን ፓርኪንግ እየሰራውን በኩራት ደስተኛ ነኝ። ማሰብ ያለባችሁ መጨነቅ ያለባችሁ አጀንዳም መሆን ካለበት ወጥቶ መግባት ላቃተው የኢትዮጵያ ህዝብ እጅግ በጣም ለተሰቃየው ለእናንተ ለኢትዮጵያ ህዝቦች አስቡ እንጂ በዚህ ሰዓት ለኔ መጨነቅ የለባችሁም የዶክተር ገዱ አንዳርጋቸው ንግግር ነው። እጅግ የሚከፋኝ ስደተኛ መሆኔ እንጂ አሁን ያለውበት የኑሮ ደረጃ አይደለም። ኢትዮጵያ ውስጥ ያለው በስልጣን ላይ በነበርኩበት ዘመን ህዝብን ለማገልገል እንጂ የራሴን ቤተሰብ ራሴንም ለመደጎም ያረኩትን ጥረት ለማድረግም አይገባኝም። ህግም ቢሆን በህሊናም ተጠያቂ ያደርጋልና ይህንን አላደረኩም። በዚህም ደስተኛ ነኝ። ስለኔ ማሰብ አይገባችሁም ብለዋል። ልቁንም ለኢትዮጵያ ለእናንተ አስቡ፣ ነገሮች ተስተካክለው ወደ ሀገሬ የምገባበት ቀን ይናፍቀኛል። ያም ሆነ ግን አሜሪካ እስካለው ድረስ ሲስተም ውስጥ ገብቼ መስራት አለብኝ። ለዚህም ራሴን ለማስተዳደር ፓርኪንግ መስራት የሚያኮራኝ እንጂ የሚያሳፍረኝ አይደለም ብለዋል። እናም የሀገር ሰው እኚህ ሰው በአንድ ወቅት ቲም ገዱና ቲም ለማ ተብሎ ለኢትዮጵያ ለውጥ ብዙ የሰሩ ናቸው። አሁን ባሉበት ሀገር የሚሰሩት ስራ ብዙዎቹ ማሾፊያ አድርገውታል፣ ብዙዎቹ መሳቂያ አድርገውታል። ነገር ግን የሚያሾፍብንና የሚሾፍበትን ለይተን እንወቅ። ይህ የሚኖር ህይወት ነው። ሰላም። ዛሬ ጥሪ ማድረገው ለኢትዮጵያ የሽልማት ድርጅቶች ናቸው።
በዓለም አቀፍ በሆነ ደረጃ በአሜሪካ በተለያየ ዓለም ላይ የምትገኙ ኢትዮጵያውያን አንዳንዴ ኢትዮጵያውያኖችን የምትሸልሙበት መድረክ እንዳለ አውቃለሁ። ለረጅም ዓመታት ለሀገራቸው አስተዋጽኦ ያደረጉ ሰዎች የኪነ ጥበቡ በተለያየ ነገር በኢኮኖሚ በምናምን አስተዋጽኦ በትምህርት ሰዎች ሲሸለሙ አያለሁ። ዛሬ እኔ ጥሪ ማደርገው አንድ ንጹህ ኢትዮጵያዊ እንዲሸለምልኝ ነው። ያም ሰው ዶክተር ገዱ አንዳርጋቸው ይባላል። ምንም እንኳን የፖለቲካ ልዩነቶች ቢኖሩ በስልጣን በተቀመጡ ጊዜ የራስ አመለካከት የግል ነው፣ ግን በተሰጣቸው የመንግስት ኃላፊነት በአግባቡ ስራቸውን ተወጥተው በቃ ባሉ ጊዜ ወጥተው እንደማንኛውም ሰው ዝቅ ብለው መኖር የሚችሉ ያልዘረፉ፣ ያልቀሙ፣ ያልገደሉ፣ ያላደሙ ባለስልጣኖችን ማበረታታት ይጠበቅብናል። ይሄ ለማበረታታት ደግሞ የሽልማት ድርጅቶች ዋና ሚና ይኖራቸዋል። ዜጎች አርአያ ያስፈልጋቸዋል፣ ምልክት ያስፈልጋቸዋል። ትውልድ ምልክትን ይፈልጋል። ስለዚህ ካለፉት ፖለቲከኞቻችን ባለስልጣኖቻችን ለኛ አርአያ መሆን ነገር ካረጉት ውስጥ መጥቀስ የምንችለው በተራ ቁጥር 1 ዶክተር ገዱ አንዳርጋቸው ነው። ዶክተር ገዱ አንዳርጋቸው የአማራ ክልል ፕሬዝዳንትም ከመሆናቸው በፊት የዞን አስተዳዳሪ ነበሩ። ረጅም ዓመታት ነው በስልጣን የቆዩት። ሚኒመም 30 ዓመት በስልጣን ቆይቷል። የውጭ ጉዳይ ሚኒስትር ሆኗል። የጠቅላይ ሚኒስትሩ የደህንነት አማካሪ ሆኗል። በዚህ ስልጣን ላይ ቁጭ ባልክ ጊዜ ከመንግስት እንኳን ካዝና ባትወስድ የኛ ሀገር ባለሀብቶች እንዴት ተደራጅተው ባለስልጣንን ሎቢ እንደሚያደርጉና በገንዘብ እንደሚይዙ ንብረት እንዲያፈራ በልጁ በሚስቱ በቤተሰቡ ንብረት እንደሚያፈራ እንደሚያደርጉ ስለምናውቅ እኚህ ሰው ከዚህ ገለል ብለው በአመለካከት ከስልጣን ከነበራቸው ስልጣን ካለው መንግስት ጋር አልስማማም ብሎ ጥለው በሚሄድ ዝቅ ብለው ፓርኪንግ ስራ ላይ ተሰማርተው እንደማናችንም አነስተኛ ስራ ላይ ሚኒመም ዌጅ የሚባል ስራ ላይ ገብቶ ራሳቸውና ቤተሰባቸውን እያስተዳደሩ ነው። ይህ ስናይ ትልቅ የልብ ኩራትና ታማኝነት፣ ልዕልና፣ በራስ መተማመን ያላቸው ሰው መሆናቸውን የሚያሳይ ነው። አልሰራም ቢሉ እኮ በሄዱበት ሀገር ኦልፋን ሆነው በመንግስት እርዳታም መኖር ይችሉ ነበር። የሆነ ሀገር የውጭ ጉዳይ ሚኒስቴር የነበረ ሰው አሁን ከመንግስት እርዳታ እየለመነ እየኖረ ነው ከሚባል አነስተኛ ስራ ሰርቼ እኖራለሁ ብሎ የሚኖሩ ሰው ናቸው። እንደዚህ አይነት ዜጎች ለሚመጣው ትውልድ መልካም አርአያ ናቸው። ለሚመጣው ትውልድ በዚህ ዘመን እንደዚህ አይነት ሰዎችም ነበሩ፣ ከፖለቲከኞቻችን ውስጥ ታማኞችም ነበሩ የሚል መልእክት የሚያስተላልፍ ነው። እኚህን ሰው መሸለም ኢትዮጵያን መሸለም ነው። ዋትኤቨር የፖለቲካ አመለካከት ይኖራቸው፣ የፈለገ አስተሳሰብ ይኖራቸው፣ በነበሩበት ቦታ ታማኝ ከሆኑ እኚህ ሰውዬ በሌሎች ፖለቲከኞቻቸው ያላየነው ስለሆነ እናደንቃቸው ይገባል። አንዳንዶች እኮ ባነሰ ስልጣን ላይ የነበሩ 3 ትውልዳቸው 4 ትውልዳቸው እንዳይሰራ ከህዝብ ከደሃ ህዝብ በዘረፉት ሀብት በተለያየ ሀገር ባንክ አስቀምጦ በውጭ ሀገር ቤቶችን ገዝቶ እንኳን እነሱ የልጅ ልጆቻቸው ስራ ሳይሰሩ የሚኖርበትን ሀብት ዘርፈዋል፣ አካብተዋል። እኚህ ሰውዬ ሌባ ቢሆኑና እንደሌሎች ቢሆኑ በዚህ ኃላፊነት ብዙ ሀብት ሊያፈሩበት ይችሉ ነበር። ለዚህ ልናከብራቸው ይገባል። ሌላው ኢትዮጵያ ለሆናችሁ ሁሉ ጥሪ ማድረገው በየትኛውም ዓለም የምትገኙ ሰዎች እኚህ ሰውዬ የማቋቋም ኃላፊነት አለብን። አቶ ገዱን ማቋቋም ሌሎች ፖለቲከኞችን መልካም አርአያ እንዲከተሉ ማበረታታት ነው። መቼም በትውልድ መካከል ሐቀኛ የሆኑ ሰዎች የሉም ማለት አንችልም። ሌባው ቢበዛም አንዳንድ ሐቀኞች አሉ። እነዛ ሐቀኞች ተስፋ እንዳይቆርጡ በማህበረሰባቸው ያላቸውን ቦታ እንዲያውቁ አንዳንድ ሰዎች ከመካከል የተገኙትን ማበረታታትና መሸለም ይኖርብናል። ቢያንስ እኚህ ሰውዬ መጠለያ ሊኖራቸው ይገባል። በሚኖርበት ሀገር መጠለያ እንዲኖራቸው ማገዝ ይኖርብናል። ጎፈንድሚ መከፈት አለበት፣ ማገዝ አለብን። ለሚሞት ሰው ብቻ አይደለም እርዳታ ማድረግ አለብን። አንዳንድ ሰዎች ላገለገሉ ሰዎች፣ በስፍራቸው ሰው ሆኖ ለተገኙ ሰዎች ማበረታቻ ያስፈልጋል። አዎ እኛም ሳናበረታታቸው ሊኖሩ ይችሉ ይሆናል። ነገር ግን የመልካም ስራ ውጤቱ ምንድነው? ይሄን ማሳሰብ ነው የፈለኩት። ለአቶ ገዱ ያለኝ አክብሮት፣ ለፖለቲካ አመለካከታቸው ያለኝ አክብሮት፣ ስለሳቸው ብዙ ጊዜ ጽፌያለሁ፣ ተናግሬያለሁ። በቅርብ አይቻቸው አላውቅም፣ ምንም ግንኙነት የለኝም። ግን ስራቸውን፣ ንግግራቸውን፣ በፖለቲካ ዘመናቸው ምን አይነት ሐሳብ ነበራቸው የሚለውን እንደ ግለሰብ ገምግሜ ያከበርኳቸው ሰው ናቸው። ክብር ለዶክተር ገዱ አንዳርጋቸው። ሁላችንም ይሄን ኃላፊነት እንወጣ። ሸላሚዎች የሚገባውን ሰው ሸልሙ። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ። እሺ፣ እንዳደመጣችሁት ነው። ሰፋ ያሉ ሀሳቦች ተነስተዋል። እናመሰግናለን። በመጨረሻ ጠቅላይ ሚኒስትሩ ያነሱትን ላስቀኛችሁ ነው። ወደ ቀጣዩ እንለፍ። እኔ የምወክለው ጥቂት ቡድን ወይ ጽንፈኛ ወይ ምናምን አይደለም። የምወክለው የአማራ ህዝብን፣ የአማራ ህዝብ የተቃውሞ እንቅስቃሴ የተጠራቀመ ግፍና በደል የወለደው ቁጣ ነው። የአማራ ህዝብ ከምር ተቆጥቷል። የተቆጣን ህዝብ ደግሞ በኃይል በወታደራዊ መንገድ ማሸነፍ አይቻልም። ምንም ልንሸፋፍነው አይገባም። ይልመታል። አንዱ ከባለፉት ስህተቶቻችን መማር ያለብን የሚመስለኝ የህዝብ የሰፊው ህዝብ ጥያቄ የሆኑ
ወደ ጥፋት የሚያመሩ ችግሮችን ሰከን ብሎ አይቶ ከመፍታት ይልቅ የጥቂት ቡድኖች አድርጎ የመመልከት ክብረ ነክ የሆኑ ፍረጃዎችን በማህበረሰብ ላይ በማሳረፍ የበለጠ ህብረተሰብ እንዲቆጣ የማድረግ መንገድ የበለጠ ጥፋቱን ያባብሰዋል የሚል እምነት አለ። ይህ ህዝብ መጀመሪያ የብልጽግና መንግስት ጠንካራ ደጋፊ ነበር። ለሁላችንም ግልጽ ነው። ጠንካራ ደጋፊ በሂደትም ተስፋ የተጣለበት የለውጥ እንቅስቃሴ አቅጣጫውን መሳቱን ሲገነዘብ የመንግስት ስህተቶች እንዲታረሙ አጥብቆ የጮኸ ህዝብ ነው። አጥብቆ ይሁን እንጂ ስህተቶቹ ከሚታረሙ ይልቅ ተባብሰው በኢትዮጵያ የቅርብ ጊዜ ታሪክ ሆነው በማያውቅ ደረጃ እንደው በማንነት ላይ የሚደርስ ጥቃትን ተቃውሞ የታገለው ለለውጥ የታገለው ህዝብ የአማራ ህዝብ ማንነቱን መሰረት ያደረገ የጅምላ ጭፍጨፋ በተከታታይ ተፈጸመበት። ክቡር አቶ ገዱ አሁን እኛ ጋር የሉም፣ ግን ክር አላቸው፣ ህሊና አላቸው። ያኔ የውጭ ጉዳይ ሚኒስትር ነበሩ። ከአንዴም ሁለቴ ኤርትራ ልኬያቸዋለሁ። የላኳቸው የትግራይን ህዝቤን አታገሱ፣ አቁሉ፣ ሀብቱን አትዝረፉ፣ ጸቡ ከቲፒኤልኤፍ እንጂ ከትግራይ ህዝብ አይደለም የሚል ነው። ግን ክር አላቸው፣ ህሊና አላቸው። ለምን ጉዳይ ነው እንደተነጋገሩ እሳቸውም ያውቃሉ፣ ሻዕቢያም ያውቃል፣ እኛም እናውቃለን።